አለን ብዙ ጊዜ ታብ አድርጎ ሲል እናያለን እና እሱ ታብ አድርጎ እስኪል መጠበቅ የለብንም። በፊት በዚህ ሰዓት ቢያንስ ከፍቶ 2-3 ሰዓት ካለፈ ቢያንስ 2 ሚሊዮን ያልፍ ነበረና አንስ ቢያንስ ኮመንት ብዙ ጊዜ መጽሐፉን ትተን ታቡን ብንሄድበት ይሻላል። ሰላም ለእናንተ ይሁን። እንዴት ነሽ ዛህራ? ማን ነው? ዛህራ ነኝ። እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ደህና ነሽ? የሆነ ጥያቄ ለመጠየቅ ነበር የገባሁት። ያው ብዙ ድምፆች ሊጋ ስላለ ነው ዝም አልኩት። ችግር የለውም። ጥያቄሽ ምንድን ነው? ስታወራ ነበረው እስላሞች በሙሉ ጀነት ይገባሉ ብለህ አይደለም የምታምነው? ሱረቱል ማርያም ይህን ጥያቄ ብዙ ጊዜ ጠይቋል። አንተን ብቻ አይደለም የምጠይቀው። መልሱ አጥጋቢ ስላልሆነ ምናልባት አንተ ጋር ካገኘሁ ብዬ ነው የገባሁት እና ሱረቱል ማርያም 70 እና 71 ላይ ያለው ለማን ተጻፈው? ይዛሉ ሱራ ማን ላይ? ሱረቱል ማርያም ሱረቱል ማርያም 70 እና 71 ላይ እዚያ ጋር ከሃዲያኖች እዛው ገሃነም ውስጥ እንደሚቀሩ እና አላህ ስብሐነ ወተዓላ ደግሞ አማኞችን እንደሚያሳልፋቸው በፍጹም እንደሚያድናቸው የተናገረበት ቦታ ነው። አይደለም? ምን ይላል መሰለህ ቦታው? ሰዎችና ጅኖቹን ለእሳት ፈጥሬያለሁ ይላል። የፈጠረው እነማን ናቸው? ለእሳት የፈጠረው እዛ ጋር ሱራ መርየም ላይ እንደሱ የሚል የለም። ዛራ እኔ ላምሱላዎች ችግር የለውም ትችላለሽ። ከሰዎችም ከጅኖችም ለእሳት ፈጠርኩ የሚለው ሌላ ቦታ ነው። ሰዎችንም ጅኖችንም ሳይሆን የሚለው እሱ ሌላ ቦታ ነው። ተሳስቼን ሱራ ማርያም ልበል አለው አይደለ? ግን ችግር የለው። አንቺ እንዳልኩህ አይደለም ግን ያለው ሰዎችንም ጅኖችንም ለእሳት ፈጠርኩ የሚል ቃል የለም በቁርአን ላይ። ከሰዎችም ከጅኖችም ነው የሚለው። ከሰዎችና ከጅኖች ነው። አዎ አሁን ሰዎችንም ጅኖችንም ለእሳት ፈጠርኩ ቢል ሁሉንም ሰው ገነት የሚገባ የለም። ለገሃነም ተፈጠረ ትክክል ነው። ግን እዛው ላይ ይናገራል። ለእሳት የተፈጠሩት እነማን ናቸው ከተባለ እዛው ላይ ለእነርሱ ጆሮ አላቸው ግን አይሰሙበትም፣ ዓይን አላቸው ግን አያዩበትም፣ ልብ አላቸው ግን አያገናዝቡበትም ይላል። ማለት አምላክ በነቢዩ ሰለላሁ ዐለይሂ ወሰለም በኩል የላከውን ቁርአን ማየትም መስማትም ማገናዘብም የማይፈልጉ ሰዎች ከሃዲዎች ወደ ገሃነም እንደሚገቡ እየተናገረ ነው። ምሳሌ እዚህ ጋር እኮ ፈጠርኩ ነው። ከመጀመሪያው ነው ለእሳት የፈጠረው። አይደለም ከመጀመሪያው ለእሳት ከመጀመሪያው የሚል የለም። ከመጀመሪያ የሚል የለም። ግን አላህ እንደፈጠራቸው የፈጠራቸው ሰዎችን ብሎችንም አላህ መሆኑን እየተናገረ ነው እንጂ እዚያ ላይ ቀድሜ ወሰንኩባቸው እያለ እየተናገረ ያለ አይደለም። አንቺ የመሰለሽ አሁን ቀድሞ ሲፈጠሩ ጊዜ የተወሰነባቸው ነገር ነው እያለ ስለ ውሳኔ ያወራም ሲጀምር አንቀጹ። አንቀጹ ስለማን ነው ታዲያ? ለእሳት የተፈጠሩት ሰዎች ከእስላም ውጭ የሆኑ ናቸው። እዛው ላይ ተናገረ እያልኩሽ ነው። በደንብ አዳምጪኝ። ጆሮ አላቸው ግን አይሰሙበትም ማለት ነው። ያልገባኝ ነገር አለ እዛ አንቀጹ ላይ መልሱ አለ። አይናቸው አለ ግን ጆሯቸው አለ ግን አያሰሙም ነው። በዛ ምክንያት ነው እያለ ያለው። እኔ ጥያቄው ፊት ከመጀመሪያው ፈጠርኩ ነው እያለ ያለ። በፈጣሪ ስም እኮ ላስረዳሽ፣ ለመረዳት ራሽን ዝግጁ አድርጊ። አሁን አንቺ ቀድሜው ወስኖባቸው የሚል ሀሳብ ይዘሽ ነው የመጣሽው። እሱን ነው የነገሩሽ። ስለ ቅድመ ውሳኔ አይናገርም። እዚያ ላይ ወሰንኩ ምናምን አይልም በፍጹም። ማነው የፈጠራቸው ብለን ብንጠይቅ መልሱን እናገኛለን። የሰዎችም የጅኖችም ፈጣሪ አላህ መሆኑን እየተናገረ ነው። ከመጀመሪያው ቀደም ወስኜባቸዋለሁ ገሃነም እንዲሆኑ የሚል ቃል የለም። ውሳኔ ነው ብሎ የነገሯቸው እዚህ አንቀጽ ላይ የተሳሳቱ ሰዎች ናቸው። ሲጀዛ ስለ ውሳኔ የሚናገር ነገር የለም። ወለቀድ ዘረእና ሊጀሃነመ ከጅኖችም ከሰዎችም ለእሳት የፈጠርኳቸዋለሁ እንጂ ለእሳት እንዲገቡ የወሰንኩባቸው አይደለም። ታዲያ ያንን ስንጠይቅ ጊዜ ማን ናቸው ታዲያ ለእሳት የተፈጠሩ የተባሉት ስንል ጊዜ በራሳቸው ነፃ ምርጫ ፈቃድ ወደፊት ምድር ላይ በሚኖሩ ጊዜ በሚያደርጉት ድርጊት እንደሆነ እዚያው ላይ ይነግርሻል። ለእነርሱ ጆሮ አላቸው ግን አይሰሙበትም ማለት ጆሮ ተሰጥቷቸው ያልሰሙበት መቼ ነው? እህት ወገናችን ገና ሳይፈጠሩ ነው ወይንስ ከተፈጠሩ በኋላ? ፈጠርኩ የምለው ከተፈጠሩ በኋላ ነው ወይስ ሲፈጠሩ ነው? ፈጠርኩ እኮ ነው እያለ ያለ
እነሱ ሲፈጠሩ ጊዜ ነው። ያንን ግን የገሃነም የሆነባቸው እንዲገቡ የደረጋቸው ነገር ምንድን ነው የሚለው ላይ ትኩረት አድርግ። እሱን ስለሆነ የፈለግሽው ቅድመ ውሳኔ ነው እንዳለን እዚያ ላይ ቅድመ ውሳኔ የሚል ቃሉም የለም ሀሳቡም የለም። ግን እነዚህ ሰዎች ጆሮ አላቸው አይሰሙም ማለት መቼ ነው ጆሮ ተሰጥቷቸው ያልሰሙት? ከተፈጠሩ ምድር ላይ እያሉ ነው ወይንስ ገና ሳይፈጥራቸው በፊት የዛኔ ጆሮ ነበራቸው ይሰሙ ነበር? ሰዎች ሲፈጠሩ እንደገባኝ ማለት ነው። አንተ ታስረዳኝ። ሰዎች ሲፈጠሩ ክፉንም ደግሙንም አይደል አይሰሙም ሲፈጠሩ ማለት ነው። እንዴት ነው ለእሳት ፈጠርኩ እዚህ ጋር ለእሳት ፈጠርኩ ብሎ እዚህ ጋር ታች ወርዶ አይን አላቸው ግን አይም ጆሮ አላቸው። አቸውርዶ አይደለም እኮ አቸውርዶ አይደለም፣ እዚያው ላይ እኮ ነው፣ ሌላ ቦታ ላይ አይደለም። ታች ወርዶ ምናምን ሳይሆን እዛው ላይ አንቀጹ ላይ ነው መልሶ የመለሰው። ማናቸው ለእሳት የተባሉት ከሆነ እዚያው ላይ ሲመልስ ምን አለ? ጆሮ አላቸው ግን አይሰሙም ማለት፣ ግን አላቸው ግን አያዩም፣ ልብ አላቸው ግን አያገናዝቡም ማለት። ስለዚህ ይህንን ነገር ይህን ድርጊት ያደረጉት መቼ ነው ብለን ስናይ እነዚህ ሰዎች እንደዚህ ጸጋ ከተሰጡ በኋላ ነው። ምድር ላይ የራሳቸው የስራቸውን ውጤት አላህ ወዴት እንደሚወስዳቸው ያ እየነገረ ነው። ገብቶሻል አይደል? ያ ነው። አሁን ለምሳሌ ልስጥሽ፣ ወደ እንትና ቤት ወደ ፈርዖን ቤት ሙሴን ሲያስገባው ጊዜ ገና ህፃን ነበር አይደለ? ዛራ ሙሴን ወደ ፈርዖን ቤት ሲያስገባው ጊዜ ገና ህፃን ነበር አይደለ? ገና በሳጥን ውስጥ ሳለ ነው። ሙሴን ወደ ፈርዖን ቤት ሲያስገባው ጊዜ አምላክ ገና ህፃን ነበር አይደለ? የዛኔ ሲያስገባው ጊዜ ምን አለ መሰለሽ? ፈልተቀጠሁ አሉ ፍርዓውነ ሊየኩነ ለሁም ዐዱወን ወሐዘና። የፈርዖን ቤተሰቦችን ሳጥኑን ልጁ የተቀመጠበትን ሙሴ ያለበትን አነሱት አለ። በእነርሱ ላይ የሀዘን ምንጫቸው እንዲሆን ዘንድ እያለ ይናገራል። የሀዘን ምንጭ እንደሆነ ሲናገር ጊዜ አላህ ስብሐነሁ ወተዓላ የተናገረው መቼ ነው? ገና ሙሳ ህፃን እያለ ነው። ግን ወደፊት የሚሆነውን አላህ ስብሐነሁ ወተዓላ በእውቀቱ መሰረት የወደፊቱን እየነገረ ነው። እዚህ ቦታ ላይ አላህ ስብሐነሁ ወተዓላ ሰዎች ወዴት እንደሚሄዱ ስለሚያውቅ በዚያ በስራቸው ውጤት ይህን ወደ ገሃነም ይሄዳሉ ሰዎችን ከሰዎችም ከጅኖችም ብሎ ነገረ። ያ ግን ዋናው ጥያቄ የሚሆንበት ሰውየው ያ በራሱ ነፃ ምርጫ ፈቃድ የተገባው የሆነ ቅጣት ነው ወይንስ አምላክ ቀድሞ ወስኖበት ነው የሚለው ጥያቄ ነው። እሱ ነው አሁን አንቺም ጥያቄ የሆነብሽ። በዚህ ቦታ ላይ ስናስተውል ጊዜ አንቀጹን የራሳቸው ነፃ ምርጫ ፈቃድ ውጤት ነው። ጆሮ አላቸው አይሰሙም ማለት፣ ያልሰሙት ማን ናቸው? ራሳቸው። አይን አላቸው አያዩም ማለት፣ ያላዩት ማን ናቸው? ራሳቸው። ተሻለ አይደል? ስለዚህ አምላክ በነቢዩ ሰለላሁ ዐለይሂ ወሰለም በኩል የላከላቸውን ቃል ምንሰማም ባናይም ብለው የሸመጠጡ አካሎች እነርሱ ናቸው የእሳት የሚሆኑት እንጂ ሌሎቹን የእሳት ናቸው እያለ አይደለም። የሰማ እንዳያመነ የገነት ናቸው።